ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ክቡር ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ፣ ክቡር የኦሮሚያ ብሔራዊ ክልል መንግስት ርዕሰ መስተዳድር አቶ ሽመልስ አብዲሳ፣ ክቡራን ሚኒስትሮች፣ ክቡራን ከፌዴራልና ከክልል እዚህ የተገኛችሁ የስራ ኃላፊዎች፣ ክቡራን የሚድሮክ ኢንቨስትመንት ግሩፕ ስራ ኃላፊዎች፣ ዋና ስራ አስፈጻሚ አቶ ጀማልና የማኔጅመንት አባላት፣ ክቡራን እዚህ የተገኛችሁ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ክቡራትና ክቡራን፣ ኢትዮጵያ በገጸ ምድሯና በከርሰ ምድሯ የያዘቻቸውን በአይነትም በብዛትም የበረከቱ ማዕድናትን አውጥተን እሴትን ጨምረን ከድህነት የምንወጣው መቼ ነው የሚለውን ቁዘማ ከለውጥ መንግስት በኋላ የማዕድን ዘርፍን የኢኮኖሚ ዋና ምሰሶ ካደረግን ወዲህ የዘርፉን ፍሬዎች ማጣጣም ጀምራለች። የማዕድን ዘርፍ በኤክስፖርት ዘርፉ ላይ ያሳየው ከፍተኛ እድገት እንዲሁም በሀገር ደረጃ ስትራቴጂክ የገቢ ምርቶችን በመተካት ላይ እየተመዘገበ ያለው እድገትና ለኢኮኖሚያችን እድገት ያለው ገንቢ አበርክቶ አይነተኛ ማሳያ ሆኖ ሊገለጽ ይችላል። ዛሬ ያስጀመርነው ግዙፍ የቱሉ ካፒ የወርቅ ማዕድንና እየመረቅን ያለነው የድንጋይ ከሰል ማቀነባበሪያ ፋብሪካ የዚሁ እያደገ የመጣው የማዕድን ዘርፍ እድገት ቀጣይነት ማረጋገጫ ስለሆነ እንኳን በዚህ ፕሮግራም ላይ ተገኛችሁ፣ እንኳን ደስ ያላችሁ ማለት እፈልጋለሁ። ሀገራችን ኢትዮጵያ ልክ እንደ ሌሎች ማዕድናት ሁሉ ሊለማ የሚችል የድንጋይ ከሰል በተለምዶ ከረጅም ዘመናት ጀምሮ ጥቁር ወርቅ የምንለው ሀብት ካላቸው ሀገራት ተርታ ትመደባለች። ይሁን እንጂ ይህ ሀብት ቢኖራትም እስከ ባለፉት 2 ዓመታት ድረስ እስከ 300 ሚሊዮን የአሜሪካን ዶላር በማውጣት የታጠበ የድንጋይ ከሰል ከውጭ ታስገባ ነበር። በከፍተኛ የውጭ ምንዛሪ ወደ ኢትዮጵያ የሚገባውን ለሲሚንቶ፣ ለብረት፣ ለሴራሚክ እና ሌሎች ፋብሪካዎች ፍጆታ የሚለውን እስከ 2.3 ሚሊዮን ቶን የሚደርሰውን የድንጋይ ከሰል መንግስት በሰጠው ከፍተኛ ትኩረት ሀብቱ በሚገኝባቸው አካባቢዎች ለሀገር በቀል ኩባንያዎች የከሰል ማቀነባበሪያ ፕላንት እንዲገነቡ ተደርጎ በሀገር ውስጥ ምርቱ ሙሉ በሙሉ እንዲተካ ተደርጓል። በተለይ የድንጋይ ከሰል ምርት በተገቢ ሁኔታ በመቅረቡ የሲሚንቶ ፋብሪካዎች የምርት መጓደል እንዳይኖር በመደረጉ የሲሚንቶ ገበያ የተረጋጋና ለኮንስትራክሽን ኢንዱስትሪው በአስተማማኝ ሁኔታ እንዲቀርብ ምቹ ሁኔታ ተፈጥሯል። ሚድሮክ ኢንቨስትመንት ግሩፕ ባጠረ ጊዜ እስከ 200 ቶን በሰዓት የሚያመርት በዓለም አቀፍ የጥራት ደረጃ የተሟላ የድንጋይ ከሰል ማቀነባበሪያ ፕላንት በመገንባቱና ምርት በመጀመሩ የድንጋይ ከሰል አቅርቦትን ዘላቂነት ያለው እንዲሆን ይረዳናል። ክቡር ጠቅላይ ሚኒስትር፣ በዚሁ አጋጣሚ ኩባንያው ባጠረ ጊዜ መንግስት ያደረገለትን ከፍተኛ እገዛ ተጠቅሞ ይህ ፕላንት በከፍተኛ ትጋት እውን ስላደረገ የኩባንያውን ባለቤቶች
ከፍተኛ አመራሮችና ሰራተኞች እንዳመሰግን ይፈቀድልኝ። ለዚሁ ስራ መሳካት አስተዋጽኦ ላደረጉት የክልሉ ፕሬዝዳንት አቶ ሽመልስ አብዲሳና አቶ መስፍን መላኩ፣ ሌሎቹ በየደረጃው ያሉ አመራሮችም ከፍተኛ ምስጋና አቀርባለሁ። ልክ እንደ ድንጋይ ከሰል ሁሉ የሀገሪቱን የሴራሚክስ ፍላጎት በሀገራችን ሙሉ በሙሉ ለመተካት እጅግ ግዙፍ ኩባንያዎች ግንባታ ላይ ያሉ ሲሆን ከ2 እና ከ3 ወራት ባለው ጊዜ ተጠናቀው ማምረት ይጀምራሉ። ይህ ለቤት ግንባታው ዘርፍ አስቻይ ዋጋና ዘላቂነት ያለው አቅርቦትን በመፍጠር በቀጣይ ለምናስበው የመኖሪያ ቤት ግንባታና በአጠቃላይ ለህንፃ ግንባታ ዘርፍ ከፍተኛ አስተዋጽኦ ይኖረዋል። ስትራቴጂክ ምርቶችን በሀገር በማምረት ለኮንስትራክሽንና ለማኑፋክቸሪንግ ኢንዱስትሪ ዋነኛ ግብዓት የሆነውን የብረት ማዕድን በሀገር ለማምረትም ያላሰለሰ ጥረት በማድረግ ላይ እንገኛለን። የማዕድን ዘርፍ የስጋት ምንጭ ሳይሆን የሀገራችን የኢኮኖሚ ምሰሶ እንዲሆን ታሪካዊ የፖሊሲ ውሳኔ በመወሰኖ እና ቀጣይነት ባለው ያልተቋረጠ ድጋፍ ስላደረጉልን ውጤቱም በአጭር ጊዜ እየታየ ስለሆነ ክቡር ጠቅላይ ሚኒስትር ለእርስዎ ያለኝን ከፍተኛ ምስጋናና አድናቆት አቀርባለሁ። አመሰግናለሁ።